ሰላም እንዴት ናችሁ ተማሪዎች? ከዚህ በፊት አራት የተለያዩ ፓርቶችን ሰርተናል። ምናልባት እነዚህ አራት ፓርቶች ያላያችሁ ተማሪዎች ካላችሁ ወደ ኋላ መለስ በማለት ብታዩዋቸው አሪፍ ነው። ዛሬ ደግሞ የኢንቨርስ ሪሌሽኑ ዶሜን እና ሬንጁ ሃው እንዴት ነው ፈልገን የምናወጣው የሚለው ፓርት የምናየው ይሆናል ማለት ነው። እዚህ ጋር አር ተሰጥቶናል። ስለዚህ የምንፈልገው ምንድነው? አር ኢንቨርስ እንፈልጋለን። ያ ማለት ኤክስ እና ዋይን ቦታቸው እናቀያይራቸዋለን። እኛ ሁልጊዜ መርሳት የሌለብን ነገር የአርም የአር ኢንቨርስም ዶሜን እና ሬንጅ ስንፈልግ ዶሜን ሁልጊዜ የኤክስ ቫልዩ ወይ ደግሞ ፈርስት ኮኦርዲኔት ላይ የመጣው ነው። ሬንጅ ሁልጊዜ በሰከንድ ኮኦርዲኔት ፖይንት የምናገኘው ቦታ ነው። ስለዚህ አር ኢንቨርሳችን ምን ይሆናል? የመጀመሪያው 2, -3 ነው የሚሆነው። ሁለተኛ ደግሞ 3, -2 አሁን በጣም ግልጽ ነው ብዬ አስባለሁ። ከዛ ደግሞ 4, -1 ዘን 5, 0 ይሆናል ማለት ነው። መጨረሻ ደግሞ 6, 1 ይሆናል ማለት ነው። አሁን የአር ኢንቨርሱ ዶሜን ፈልጉ ስለማል ዶሜን ማለት ምን ማለት ነው? ዘ ፈርስት ኮኦርዲኔት አይደል? መጀመሪያ የምናገኘው ሶ አሁን መጀመሪያ ያሉት እነማን ናቸው? ብላኮቹ ናቸው። መጀመሪያ ያሉት ዶሜን ናቸው ማለት ነው። 2 3 4 5 6 ኦኬ። ስለዚህ ሬንጅ ምንድነው? ቀዮቹ ማለት ነው። ስለዚህ አር ኢንቨርስ እንፈልግ ኤክስ እና ዋይ እናቀያይራለን እንጂ ሁልጊዜ ዶሜን የሚለው ኮንሴፕት ፈርስት ኮኦርዲኔት ነው። ሬንጅ ስንል ሁልጊዜ ሰከንድ ኮኦርዲኔት። እሺ ሌላኛው ኤግዛምፕል ደግሞ ምንድነው? y = 3x + 6 የሚባል ተሰጥቶናል። ዘን ፋይንድ አር ኢንቨርስ ነው የተባለው ማለት ነው። ስለዚህ የዚህኛው አር ኢንቨርስን እንፈልጋለን ነው። እሺ የመጀመሪያው ስቴፕ ምንድነው የሚሆነው? አሁንም ኢንተርቼንጅ x ኤንድ y ነው ኢንቨርሱ ለመፈለግ አይደል? yን x እንላታለን፣ xን ደግሞ y እንላታለን። ሶ መጀመሪያ ምንድነው ያለን? y = 3x + 6 አይደል? ሶ y = 3x + 6 ያለውን ኢንቨርስ ስፈልግ ምንድነው ማድረገው? y ን x እላታለሁ። ስለዚህ x = 3x የነበረው 3y + 6 እለዋለሁ ማለት ነው። ይሄው let's change x = 3y + 6 ዘን ከዚህ በኋላ ምንድነው የምናደርገው? we should have to solve y in terms of x y ን ሶልቭ ማድረግ አለብን in terms of x። ስለዚህ how ይሄው እንዴት ነው የምንፈልገው? x = 3y + 6 የነበረው ላይ ምን አደርጋለሁ? y ወደ ሌፍት ሳይድ x ደግሞ ወደ ራይት ሳይድ። ስለዚህ ኢኳሊቲውን ሲሻገሩ ሳይናቸውን ይቀይራሉ። ስለዚህ 3y ወደ ሌፍት ሲመጣ -3y ይሆናል። x ወደ ራይት ሲመጣ -x ሆነ ይሄዳል ማለት ነው። ዘን አፍተር ከዚህ በኋላ y ን ለማግኘት ኦቨር -3 ኦቨር -3 ማድረግ ይኖርብናል። ስለዚህ ዲቫይድ ባይ -3 ኦቨር -3 እናደርገዋለን። -3 በ-3 መጥፋት አለበት አይደል? ስለዚህ -3 በ-3 ይጠፋል። ከዛ ደግሞ ኔጌቲቭ በኔጌቲቭ ይጠፋና ፖዚቲቭ ይሆናል። የመጀመሪያው ፓርት x/3 ማለት ነው። ያኛው ኔጌቲቭ ይሆናል። ስለዚህ ምን ይሆንልናል? y እኩል ይሆናል 1/3 x - 2 ሚል ድምዳሜ ላይ እንደርሳለን። ስለዚህ አሁን ምን አግኝተናል? አር ኢንቨርስ አግኝተናል ማለት ነው። ስለዚህ እዚህ ጋር ዶሜን ኦፍ አር ከሬንጅ ኦፍ አር ኢንቨርስ ጋር እኩል ነው ኦር ሪል ነበር ነው። እዚህ ጋር ደግሞ የአሩ ሬንጅ ከዶሜን ኦፍ አር ኢንቨርስ ጋር እኩል ነው። ስለዚህ ምን ይሆናል? ኦር ሪል ነበር ይሆናል ማለት ነው። ዶሜን ኦፍ አር ከሬንጅ ኦፍ አር ኢንቨርስ ጋር እኩል ነው። ሬንጅ ኦፍ አር ደግሞ ከዶሜን አር ኢንቨርስ ጋር እኩል ነው የሚል ድምዳሜ መያዝ ይኖርብናል ማለት ነው። እዚህ ጋር ደግሞ አሁን ሁለት ኢንኢኳሊቲዎች ነው የተሰጡን። ለሁል ጊዜው ምን ማድረግ ነው? we should have to interchange x and y ነው የሚሆነው የመጀመሪያው ስራችን። ስለዚህ y greater than x - 3 የነበረው x greater than or equal to y - 3 እናደርገዋለን። y less than or equal to x + 5 የነበረውም x less than or equal to y + 5 እናደርገዋለን ማለት ነው። y ወደ ሌፍት እንወስደዋለን። ወደ ሌፍት ሲሄድ ግን ኢንኢኳሊቲ ይሻገራል። greater than or equal to የሚለውን ስለሚሻገረው ኔጌቲቭ ይሆናል። x ደግሞ ወደ ራይት ስናመጣው greater than or equal to የሚለውን ኢኳሊቲ ሲሻገር ኔጌቲቭ ሆኖ ይመጣል ማለት ነው። ሳይኑ ቼንጅ ያደርጋል። -3 በቦታው ነው። ዘን አሁን ምንድነው የምናደርገው? y ን አይደለም ማግኘት አለብን። ሶ ምን ማድረግ አለብን? ኦቨር -1 ኦቨር -1 ኦቨር -1። ስለዚህ ኔጌቲቭ በኔጌቲቭ እናጠፋዋለን ማለት ነው። yes እዚህ ጋርም ኔጌቲቭ በኔጌቲቭ ይጠፋል። ሶ እዚህ ጋርም ላይክ ዛት ማለት ነው። ሶ አሁን ኔጌቲቭ በኔጌቲቭ ስናጠፋ
ግሬተር ዛን ኦር ኢኳል ቱ ያለው ምን እናደርገዋለን ሌስ ዛን ኦር ኢኳል ቱ ይሆናል ማለት ነው ስለዚህ ፊቱን ይዞራል ማለት ነው ሁሉ ጊዜ ኢንኢኳሊቲ እየሰራችሁ የኢንኢኳሊቲው ኮኤፊሺየንት ላይ ኔጌቲቭ ነምበር ካለ ነው ሶ ኔጌቲቭ በኔጌቲቭ ካጠፋን ምን ይሆናል ፊቱ ይዞራል የሚለው ኮንሴፕት ነው በደንብ መያዝ ያለብን ስለዚህ አሁን ምን ይሆናል ይሄው y less than or equal to x plus ይሆናል ስለዚህ በኔጌቲቭ እንዲህ ሲያጋጥማችሁ ሁሉ ጊዜ ታዞሩታላችሁ ማለት ነው less than or equal to ኑሮ ቢሆን ደግሞ ወደ greater than or equal to እንቀይረዋለን ማለት ነው greater than ኑሮ ቢሆን ወደ less than እንቀይረዋለን less than ኑሮ ቢሆን ወደ greater than እንቀይረዋለን የኢንኢኳሊቲ ፊት ነው የምናዞረው ማለት ነው ኦኬ እዚህ ጋር ደግሞ -y አሁንም ኔጌቲቭ ነው ኮኤፊሺየንቱ ስለዚህ ኦቨር -1 ኦቨር -1 ኦቨር -1 እናደርጋለን ማለት ነው ስለዚህ ኔጌቲቭ በኔጌቲቭ ይጣፋል ኦኬ እያሰባችሁበት ይሄ ነገር እዚህ ጋርም ኔጌቲቭ በኔጌቲቭ ይጣፋል ስለዚህ ይሄው y greater than or equal to x minus 5 ሆነ less than or equal to ነበረ yes ወደ greater than or equal to ቀየር ነው አዎ ምክንያታችን ምንድነው የy ኮኤፊሺየንት ኔጌቲቭ ስለነበረ በኢንኢኳሊቲ ጊዜ ደግሞ ማይነስ በማይነስ ካጣፋን ኢንኢኳሊቲው ፊቱ ይቀየራል ወይም ቦታውን ይዞራል አምስተኛው ኤክሰርሳይዝ ያ ማለት ኤክሰርሳይዝ 1.5 እስኪ ለማየት እንሞክር ኤ ላይ r ነው የተሰጠው አሁን እዚህ ጋር ዶሜን ኦፍ r በባል 1 to 3 yes ሬንጅ ኦፍ r በባል 3 4 9 ይሄ ግልጽ ነው ስለዚህ r ኢንቨርስ እንፈልግ ደግሞ ምን እናደርጋለን ቦታ እናቀይራለን ስለዚህ 1.3 የነበረው 3.1 2.4 የነበረው 4.2 3.9 የነበረው ቁርስ 9.7 ቦታችን ይቀየር ሶ r ኢንቨርስ እንፈልግ ያለው ከዚህ በኋላ ዶሜን ኦፍ r ኢንቨርሱ የመጀመሪያው ዶሜን ጊዜ ፈርስት ኮኦርዲኔት ነው 3 4 9 ሬንጃችን ደግሞ 1 to 3 ይሆናል ማለት ነው የማን ያ ኢንቨርስ እሺ ቢ ደግሞ እንየው አሁንም ሴም ቲንግ መጀመሪያ ኢንቨርሱ መፈለግ አለብን ከዛ ዶሜኑ ከዛ ሬንጁ ማለት የማን ያ ኢንቨርሱ ስለዚህ መጀመሪያ የሪሌሽናችንን ኢንቨርስ እንፈልግ እንዴት y እና x ማቀየር አለብን መጀመሪያ እሺ እናቀየር y እኩል ይሆናል to x - 4 ያለውን x እኩል ይሆናል to y - 4 ብዬ ልቀይረው ስለዚህ ሶልቭ እናድርገው x እኩል ይሆናል to y - 4 ነው ያለው አይደል ስለዚህ ወደዛ ወስዶ -2y እኩል ይሆናል -x - 4 ይሆናል ምን ቀረኝ y ብቻውን እንዲሆን አይደለም ፈልገው የy ኮኤፊሺየንቱ ማን ነው ኔጌቲቭ 2 ስለዚህ ኦቨር -2 ኦቨር -2 ያደረግን ማጣፋት ነው ስለዚህ ኦቨር -2 ኦቨር -2 ኦቨር -2 በማይነስ ይጠፋልናል ኔጌቲቮቹ ይጠፋሉ እዚህ ጋርም ሶ ምን ይሆናል y እኩል ይሆናል 1/2x + 2 ይሆናል ማለት ነው ስለዚህ አሁን ዶሜን ለመፈለግ እዚህ ጋር በx ቦታ የፈለግነውን ቁጥር ማስገባት እንችላለን ወይስ አንችልም ነው ዶሜን x ቫልዩ ስለሆነ ሶ እዚህ ጋር ኔጌቲቭን ብናስገባ ፖዚቲቭን ብናስገባ ዜሮ ብናስገባ ምንም አንዲፋይን ወይ ደግሞ ዳዝ ናት ኤግዚስት የሚያደርግልን የx ቫልዩ የለም ስለዚህ ዶሜናችን ኦሪን ነምበር ነው ማለት ነው ዜሮም ፖዚቲቭም ኔጌቲቭ መጠቀም ይቻላል ስለዚህ ዶሜን ኦፍ s ከሬንጅ ኦፍ s ኢንቨርስ ጋር እኩል ነው የሚሆነው xን የፈለኩት ቁጥር ስጠቀም በy ቦታ ኔጌቲቭ አገኛለሁ ዜሮ አገኛለሁ ፖዚቲቭ አገኛለሁ ስለዚህ ሬንጅ ኦሪን ነምበር ነው ማለት ነው እሺ ቀጣዩ ደግሞ c ማለት ነው y greater than or equal to x plus 1 እና y less than or equal to x minus 2 የሚባሉ ሁለት ኢንኢኳሊቲ ነው የተሰጠን መጠንቀቅ ያለብን ግን በኢንኢኳሊቲ ጊዜ y ለማስቀረት ዲቫይድ ስናደርግ ስናካፍል ኮኤፊሺየንቱ ኔጌቲቭ ከሆነ ፊቱ ይዞራል greater than የነበረው ወደ less than የነበረው ወደ greater than or equal to የነበረው ወደ less than or equal to መቀየራችን መርሳት የለብንም በጣም ብዙ ጊዜ እንረሳዋለን ይሄ ነገር ስለዚህ እቺ በደንብ አስተውሏት እሺ ተማሪዎች ሶ የመጀመሪያው x greater than or equal to 2y plus 1 እና x less than or equal to y minus 2 እናደርገዋለን x እና y ነው የቀየርነው ከዚህ በኋላ ምንድነው እናደርገው y ሶልቭ ማድረግ አይደል y ኢንኢኳሊቲ ሲሻገር -2y ሆነ xም ሲያልፍ -x + 1 ሆነ ማለት ነው ሁለተኛው ኢንኢኳሊቲያችን ደግሞ
ዋይ ወደ ቦታው ሲመጣ ማይነስ ዋይ ኤክስም ኢኒኳሊቲው ሲያልፍ ማይነስ ኤክስ ሆነ። ስለዚህ ማይነስ ዋይ ሌዛው ኢኳል ቱ ማይነስ ኤክስ ማይነስ 2 ሆነ ማለት ነው። ስለዚህ የመጀመሪያው ኢኒኳሊቲ ምንድነው የምናደርገው? በኮኤፊሽንቱ ማካፈል። ቴክ ኬር እያካፈልኩ ያለሁት በኔጌቲቭ ነው። ማይነስ 2 ደግሞ ኮኤፊሽንት ነው። ምን አይነት ኮኤፊሽንት ነው? ኔጌቲቭ ነው። ስለዚህ ኢኒኳሊቲውን እቀይረዋለሁ ወይስ አልቀይረው? ቢ ኬርፉል መሆን ያለባችሁ እዚህ ጋር ነው ማለት ነው። ስለዚህ እያሰባችሁበት 3 ሲካፈል ማይነስ 2 ኦቨር ማይነስ 2። ስለዚህ ማይነስ 2 በማይነስ 2 ይጠፋል። ኔጌቲቭ በኔጌቲቭ አጠፋለሁ። ስለዚህ y less than or equal to x minus 1 over 2 እድኔ የቀየርኩት የy ኮኤፊሽንት ኔጌቲቭ ስለነበረ ይሄ ነው። ሶ ብዙ ጊዜ የሚያጋጥመን ምንድነው? አሁን እቺ ምን እናረጋታለን? y greater than or equal to x minus 1 over 2 እናረጋታለን ማለት ነው። ሳንቀይራት እንቀራለን። ግን እኮ ትክክል ነበር። ከዛ x እንሆናለን። ስለዚህ የሰራ ነው መስሎን ነገር ግን መልሳችን ልክ ሳይሆን ይቀራል ማለት ነው። ሶ ከእንደዚህ አይነት ስህተት በደንብ ራሳችን መጠበቅ ይኖርብናል። ኦኬ ሁለተኛው ደግሞ ኦቨር ማይነስ 1 ኦቨር ማይነስ 1 ኦቨር ማይነስ 1 the same thing by negative coefficient ነው ያካፈልኩ ያለው። ኔጌቲቭ በኔጌቲቭ ይጠፋል። ማይነስ በማይነስ እዚህ ጋር the same thing። ስለዚህ y greater than or equal to x plus 2 ይሆናል ማለት ነው። የኢንቨርስ ሪሌሽን ግራፍን እንዴት መስራት እንደምንችል በደንብ እናያለን ማለት ነው። ሶ ወደዛ ነው የምንቀጥለው። ግራፍ ኦፍ ኢንቨርስ ሪሌሽን እዚህ ጋር ለምሳሌ r አለ አይደል? ስለዚህ መጀመሪያ r ኢንቨርሳችንን እንፈልግ። r ኢንቨርስ ለመፈለግ x እና y ቦታ እንቀይራለን አይደል? ስለዚህ ያው ይሄኛው ቦታ ተቀያየሩ እንጂ the same thing 0 0 ስለሆነ 0,0 ይሆናል ማለት ነው። ቀጥሎ ያለውም 2,1 ይሆናል ማለት ነው። 1,2 የነበረው 2,1 ይሆናል። ዘን 4,2 ይሆናል ማለት ነው። ላስት እንደዚህ 6,3 ይሆናል። አር ኢንቨርስ እንዴት እንደምፈልግ ከዚህ በፊት በነበሩ ቪዲዮዎቻችን አይተናቸዋል። አሁን ግን የአር ኢንቨርሱ ግራፉ መስራት መቻል አለብን ማለት ነው። ሶ ወደ ግራፍ ነው የምንቀጥለው። የሪሌሽኑ የኢንቨርስ ኦፍ ሪሌሽኑ ሁለቱ በአንድ ኤክስ ዋይ ኮኦርዲኔት ፕሌን ላይ ሁለቱ ግራፎችን እንሰራለን ማለት ነው። አንድ ላይ ነው የምንሰራቸው። ስለዚህ ኤክስ ዋይ ኮኦርዲኔት ፕሌናችንን በዚህ መንገድ እስኪ እንስራ። ኤስ እዚህ ጋር y እና x አለን። ስለዚህ የኤክስ ቫልዩ እዚህ ጋር ቁጥሩን እንስጠው y ልክ እንደዛ ማለት ነው። እሺ ኤክስ ዋይ ኮኦርዲኔት ፕሌናችንን በዚህ መንገድ ካስቀመጥን በኋላ ከዚህ በኋላ ምንድነው የምናደርገው? የአር እና የአር ኢንቨርስ ፖይንቶችን ነው የምናስቀምጣቸው። መጀመሪያ ግን x እኩል ይሆናል y የሚባል ላይን መስራት አለብን። x እኩል ይሆናል y ማለት x 1 ሲሆን yም 1 x 2 ሲሆን yም 2 x 3 ሲሆን yም 3 በዚህ ሰዓት x እና y እኩል ናቸው አይደል? እቺ ላይን እቺ ኤልዌይስ እንደዚህ ነው የምትሆነው። ለምን ኢኳል ዲስታንስ ላይ ነው የሚገናኘው። ከዚህ በኋላ ይሄኛው እንደ ሪፈረንስ በመጠቀም አሩ ከዚህኛው ከx እኩል ይሆናል y የምንለው ላይን ምን ያህል የራቀ ነው፣ አር ኢንቨርሳችንስ ምን ያህል የራቀ ነው። ኦኬ መጀመሪያ 0,0 አራችን ላይ ያየነው የተሰጠ። ስለዚህ 0,0 የሚገናኙበት ደግሞ x እና y የሚገናኙባት ፖይንት እቺኛዋ ማለት ነው። እንደዚህ ሰርክል ያደረኳት አሁን እቺ ፖይንት እቺ ነች። ቀጥሎ 1,2 ማለት x 1 y ደግሞ 2 ማለት ነው። x 1 y ደግሞ 2 የሚገናኙበት ፖይንት ይሄው እቺ ፖይንት እቺ ነች። ያው ከy እኩል ይሆናል x የሳልናትን ላይን በላይ ማለት ነው። ያቺው y እኩል ይሆናል x እንደ ሪፈረንስ ነው የተጠቀምነው። ኦልራይት ኔክስት ደግሞ ምንድነው 2,4 አይደል? ስለዚህ x 2 y 4 የሚገናኙበት ፖይንት ማለት ይሄው እቺ ፖይንት እቺ አይደል? እዚህ ፖይንት ስንሄድ ወደ x ስንወርድ 2 ነው የምናገኘው፣ ወደ y ስንሄድ ደግሞ 4 ነው የምናገኘው። ስለዚህ እቺ 2,4 የምታሳየን ፖይንት ነች ነው። ኔክስት ደግሞ 3,6 አይደል? ስለዚህ x 3 y ደግሞ 6 የሚሆንበት ፖይንት ይሄው እቺ ፖይንት እቺ ማለት ነው። ስለዚህ በቃ ግራፍ ላይ ያስቀመጥነው ማን r ነው ያስቀመጥነው። ቀጣይ ደግሞ r ኢንቨርሱን በግራፍ ማስቀመጥ አለብን ማለት ነው። ሌትስ ጎ r ኢንቨርሳችን ደግሞ ፈልገናል። የተሰጠን r ነበር። r ኢንቨርሱ ደግሞ ያው እያቀያየርን ፈልገናል። መጀመሪያ ስናቀያየረው ያው 0,0 ነው።
ምንም እኩል ስለሆነ ማለት ነው። 0 ቦታው ተቀየረ ያው ነው 0.0 the same thing r የተነሳበት ፖይንት ላይ ነው ማለት ነው። አሁን በቀይ ከለር ልድገመው ይሄኛው ማለት ነው። ስለዚህ ቅድም ዶት ያላረግነው ቅድም በሌላ ከለር አሁን ደግሞ በቀይ ያው እንዳይደራረቡ ግልጽ እንዲሆን ነው። ሶ እዚህ ጋር ይሆናል ማለት ነው 0.0። ቀጣይ r ኢንቨርሳችን ላይ የምናገኘው 2.1 ነው። x 2 ሲሆን y 1 የሚሆንበት ማለት ነው። እቺ ፖይንት እቺ ነች። ይሄው በቀይ ወደ ታች ስንመጣ x 2 ነው፣ ወደ ጎን ስንሄድ ደግሞ y 1 ነው የምናገኘው። ሶ እቺ ፖይንት እቺ 2.1 ነች። ኔክስት ደግሞ r ኢንቨርሳችን ላይ 4.2 ነው አይደለ? x 4 ሲሆን y 2 የሚሆንበት ፖይንት ይሄው እቺ ፖይንት ማለት ነው። ዘን ቀጣይ ደግሞ 6.3 ነው ቀጣያችን። ስለዚህ 6.3 ማለት x 6 በሚሆንበት ጊዜ y ደግሞ 3 የሚሆንበት ማለት ነው። ይሄ ፖይንት ይሄ ማለት ነው። በቃ አለቀ። ስለዚህ the graph of r and r ኢንቨርሳችን ይሄን ይመስላል። ኦኬ ቀጣይ ኤግዛምፕል ደግሞ ነው እዚህ ጋር። ሶ የመጀመሪያ ስራ ምንድነው ማድረገው? x እና y እናቀያይራለሁ። y እኩል ይሆናል 3x + 6 ያለውን ምን አደርጋለሁ? x እኩል ይሆናል 3y + 6 በሚለው እንተካለን ማለት ነው። ይሄው x እኩል ይሆናል 3y + 6 then we should have to solve y in terms of x y ሶልቭ ማድረግ አለብን። y not ለምን ሶልቭ እናደርገው ታዲያ እንችላለን። x እኩል ይሆናል 3y + 6 ነው። then 3y ኢኳሊቲውን ተሻግሮ ወደ ሌፍት ሳይድ ሲመጣ -3y ይሆናል። xም ኢኳሊቲውን ተሻግሮ ወደ ራይት ሲሄድ -x ይሆናል ማለት ነው። ኦቨር -3 እናደርጋለን ማለት ነው። ኦቨር -3 አድርገን እናካፍለዋለን። -3 በ-3 እንደዚህ ይጠፋል። y ይቀረናል። ሶ y ይቀረናል ማለት ነው። y እኩል ይሆናል 1/3x - 2። ከዚህ በኋላ ምን ልናደርግ ነው? ግራፍ ልንስል ነው። ኢኩዌሽን ተሰጥቶን ደግሞ ግራፍ ስንሰራ ግራፉ ላይኑ በየት በኩል እንደሚሄድ x እና y ኢንተርሴፕት መፈለግ አለብን ማለት ነው። x y ኮኦርዲኔት ፖይንት ከሆነ ፖይንቱን ነው የምናስቀምጠው። ከፖይንቱ ውጭ ያለ አይነካም። 1.2 ከሆነ 1 እና 2 የሚገናኙበት ፖይንት፣ 3.4 ከሆነ 3 እና 4 የሚገናኙበትን ፖይንት ያደረግን ነው የምንሄደው። እሱ ፖይንት ነው የምናደርገው። ይሄ ግን ኢኩዌሽን ነው። ስለዚህ ላይን ነው የምንሰራው ማለት ነው። y እኩል ይሆናል 3x + 6። በጣም ጥሩ። እቺ የዚች ግራፍ ለመስራት ሁለት ነገር ያስፈልገናል። x ኢንተርሴፕት እና y ኢንተርሴፕት። ዘን x ኢንተርሴፕት እና y ኢንተርሴፕት ለመፈለግ ደግሞ x ኢንተርሴፕት ስንፈልግ y 0 አድርገን ነው የምንፈልገው። y ኢንተርሴፕት ስንፈልግ ደግሞ የx ቫልዩ 0 በመተካት ነው የምንፈልገው። አሁን እዚህ ጋር እንምጣ። y እኩል ይሆናል 3x + 6 ማለት ላይ ያለው። ስለዚህ በy ቦታ 0 ተካለው ያልን ነው። 0 እኩል ይሆናል 3x + 6 ይሆናል ማለት ነው። ዘን 3x የሚለው ኢኳሊቲውን ተሻግሮ ወደ ሌፍት ወይ ደግሞ ወደ ግራ በሚሄድበት ጊዜ -3x እኩል ይሆናል 6 ይሆናል። ኦቨር -3 ሳደርገው x -2። በቃ x ኢንተርሴፕትን ወይ ደግሞ የx ቆራጭ አወቅን ማለት ነው። በጣም ቀላል ነው። እሺ ቀጣይ ደግሞ አንድ ስራ ነው የሚቀረን። y ኢንተርሴፕታችንን ማወቅ አለብን። y እኩል ይሆናል 3x + 6 በሚለው ኢኩዌሽን ውስጥ y እኩል ይሆናል 3 × 0 + 6 በx ቦታ ነው 0 የምንተካው ማለት ነው። ዘን y እኩል ይሆናል 6 ኦልሬዲ 3 × 0 0 ነው አይደል? 0 ሲደመር 6 6። ስለዚህ አሁን በቃ ግራፉ መስራት እንችላለን ማለት ነው። እዚህኛው በጣም አሪፍ። አሁን x y ኮኦርዲኔት ፕሌናችንን እንሰራለን። ራይት እሺ ይሄው ኦኬ x እና y እናስቀምጠን። ስለዚህ የy ነምበሮችን ከ0 በታች ያሉት ኔጌቲቭ ወደ ላይ ደግሞ 1 2 3 4 5 6 እያለን እዚህ ጋር ደግሞ የኤክስን አስቀምጠን ማለት ነው። ስለዚህ አሁን ግራፋችን እንሰራ ነው አይደል? ሁልጊዜ ምንድነው ግራፋችን ስንሰራ y እኩል ይሆናል x እንደ ሪፈረንስ ፖይንት መጠቀም አለብን። እቺ ላይን እቺ ሁልጊዜ በየት ነው የምታልፈው? 0.0 አድርጋ እንደዚህ ማለት ነው። እቺ ላይን እቺ y እኩል ይሆናል x ነች። ሁሌ ይሄኛው እንደ ሪፈረንስ እንጠቀመዋለን ማለት ነው። ግራፋችን የሚሆነው x ምንድነው? -2 x ይሄው እቺ ቀይ -2 ላይ y ደግሞ ይሄው 6። እነዚህ ሁለቱ ፖይንቶችን ነክቶ የሚያልፍ ነው የኛ ግራፍ የሚሆነው። ይሄው like this
አር ኢንቨርሳችን ደግሞ y እኩል ይሆናል 1/3x - 2 ነው አይደል ያገኘነው። ስለዚህ አሁን ደግሞ የአር ኢንቨርሳችን ተመሳሳይ x እና y ኢንተርሴፕቱ ብቻ መፈለግ ነው የሚጠበቅብን። ተመሳሳይ ሂደት ነው የሚሄደው። ስለዚህ አሁንም x ኢንተርሴፕት ለመፈለግ y 0 ማድረጋችን እንዳንረሳ፣ y ኢንተርሴፕት ለመፈለግም x 0 ማድረጋችን መረሳት የሌለበት ጉዳይ ነው። ስለዚህ ይሄው y እኩል ይሆናል 1/3x - 2 0 እኩል ይሆናል 1/3x - 2 1/3x ወደ ሌፍት ሳይድ ኢኳሊቲውን ሲያልፍ ኔጌቲቭ መሆኑ አይቀርም። ስለዚህ -1/3x እኩል ይሆናል -2 ስለዚህ ምን አደርጋለሁ አባዛዋለሁ ታይምስ x ብቻው እንዲቀር የx ኮኤፊሺየንት ማን ነው -1/3 አይደል ሶ ኮኤፊሺየንቱን በተቃራኒው በ-3/1ን ማባዛት አለብኝ ማለት ነው። ስለዚህ ይሄው -3/1 ታይምስ -1/3 ስናባዛው ምን ይሆናል ማለት ነው x እኩል ይሆናል 6 ይሆናል ማለት ነው። እሺ y እኩል ይሆናል 1/3x - 2 ላይ ደግሞ አሁን ደግሞ እኛ የምንፈልገው y ኢንተርሴፕት ነው። ስለዚህ xን 0 እናደርጋታለን። ሶ y እኩል ይሆናል -2 ማለት ነው። አሁን ምን እያልን ነው x 6 ላይ y ደግሞ -2 ላይ ነው ቆርጦ የሚያልፈው ማን የአር ኢንቨርሱ ግራፍ ማለት ነው። ስለዚህ x 6 ማለት ይሄው እንደዚህ በቀይ ዶት ያደረግንባት y -2 ማለት ደግሞ ይሄው y በቀይ ዶት አደረግንባት እነዚህ ሁለቱ ዶቶች ነክቶ የሚያልፍ ይሆናል ማለት ነው። ሶ ድራው እናደርጋለን። ስለዚህ አሁን ግራፋችን እስኪ ድራው እናርገው። ይሄው በቃ ጨረሰ። ስለዚህ ግራፍ ኦፍ አር ኢንቨርስ ኤንድ አር እንዴት እንደምንሰራ ይሄን ይመስላል ማለት ነው። እሺ ሶስተኛው ኤግዛምፕል ደግሞ እንይ እስኪ ድሮ ግራፍ ኦፍ ዘ ኢንቨርስ ነው የሚለን። አሁንም y እኩል ይሆናል x - 4 ነው የሰጠን። ስለዚህ መጀመሪያ ምንድነው የምናደርገው y እና xን ቦታ እናቀይራቸዋለን። y እኩል ይሆናል x - 4 የነበረው x እኩል ይሆናል y - 4 ማድረግ አያቅተንም አይደል? አሁን ተለማምደናል። ይሄው ስለዚህ x እኩል ይሆናል y - 4 እናደርገዋለን ማለት ነው። ስለዚህ ሁለተኛ ምንድነው y in terms of x ሶልቭ ማድረግ መቻል አለብን ነው። ኦኬ ስለዚህ x እኩል ይሆናል y - 4 ያለው y ወደ ሌፍት ሳይድ ስንወስደው -y ይሆናል። x ደግሞ ወደ ራይት ሳይድ ስናመጣው -x ይሆናል። ስለዚህ ይሄው -y እኩል ይሆናል -x - 4 ሶ -y ማለት ኦሬዲ ኮኤፊሺየንቱ -1 ነው ማለት ነው። ለማሳየት ያለው ቁጥሩ -y ማለት -1 እንደማለት ነው። ቪዚብል እንዲሆን ነው -1 የጻፍኩት። ሶ ምን ነው የምናደርገው y ብቻውን እንዲቀርልን ኦቨር -1 እያደረግን እናጣፋዋለን ማለት ነው። ስለዚህ -1 በ-1 ሲጠፋ y ብቻው ይቀራል። ኔክስት ያለው ኔጌቲቭም ይጠፋል። ኔክስት ያለው ኔጌቲቮችም ይጠፋፉና y እኩል ይሆናል x + 4 ይሄ ምንድነው r ኢንቨርስ። ስለዚህ አሁን ሁለት ኢኩዌሽን አለ። መጀመሪያ ጥያቄው ላይ እንደምናየው y እኩል ይሆናል x - 4 የሚለው ኢኩዌሽን ኦፍ r ነው። አሁን ያገኘነው ደግሞ y እኩል ይሆናል x + 4 የሚለው ደግሞ ኢኩዌሽን ኦፍ r ኢንቨርስ ነው። ሁለት ኢኩዌሽን አለ። አሁን ሁለት ኢኩዌሽን አለን ማለት የሁለቱ ኢኩዌሽኖች x and y ኢንተርሴፕት እንፈልግና ሁለት ላይን እንስላለን ማለት ነው። ጨረስን ማለት ነው። ስለዚህ y እኩል ይሆናል x + 4አችን ያ ማለት ኢኩዌሽን ኦፍ ሪሌሽኑ ማለት ነው። ሁለት ነገር እንፈልግለታለን። ስለዚህ x ኢንተርሴፕታችን እንደተለመደው y 0 በመስጠት y ኢንተርሴፕታችን ደግሞ x 0 በመስጠት እንፈልጋቸዋለን። በጣም አሪፍ። y እኩል ይሆናል x + 4 ነው አይደለ? yes እኔ የምፈልገው ምንድነው x ኢንተርሴፕት y 0 አደርጋለሁ። 0 እኩል ይሆናል x + 4 ስለዚህ xን ወደ ሌፍት ሳመጣት -x እኩል ይሆናል 4 ይሆናል ኦቨር -1 ስናደርገው x - 4 ነው። y እኩል ይሆናል x + 4 ከሆነ ምንድነው ማድረገው አሁን በx ቦታ 0 ነው የምተካው። y እኩል ይሆናል 0 + 4 ከዛ ይሄው y 4 xy ኮኦርዲኔት ፕሌናችንን እንስራለን። ይሄው እንደዚህ እየሰራን ነው። የy ቁጥሮችን አስቀመጥን፣ x ማስቀመጥን። ከዚህ በኋላ የምናደርገው ምንድነው ሁሉ ጊዜ x እኩል ይሆናል y የምትለዋ እንደ ሪፈረንስ ፖይንት ላይኗን እንስላታለን። ልክ እንደዚህ ነው የሚሆነው። በቃ እኩል መሃል ላይ ሰንጥቆት ነው የሚያልፈው። ኢኩዌሽን ኦፍ ላይንን ልንስል ነው ማለት ነው። ስለዚህ ምን እናደርጋለን? በዚህ በኩል ይሄው -4 እና 4 ነክቶ እንደዚህ አልፎ ይሄዳል። ደስ ይላል አይደል?
እኔ ከእርሳስ ነው የተጠቀምኩት የኢንቨርሱ ፈልገን የሱ ኤክስ እና ዋይ ኢንተርሴፕት በማግኘት ደግሞ ግራፋችንን እንሰራለን ማለት ነው። ዋይ እኩል ይሆናል ኤክስ ማይነስ 4 በጣም ተመሳሳይ ይመስላል አይደል? ዋይ እኩል ይሆናል ኤክስ ፕላስ 4 ነው የመጀመሪያው እኛ ፈልገን ስናገኘው ዋይ እኩል ይሆናል ኤክስ ማይነስ 4 ነው። ፕላስ የነበረችው ማይነስ የሆነችውና እየተደገመ እንዳይመስላችሁ በደንብ አስተውላችሁ ይት ቀደም ፈልገን ያገኘነው አር ኢንቨርሳችን ነው ይሄኛው። ስለዚህ የዚህኛው ኤክስ እና ዋይ ኢንተርሴፕትን እንፈልጋለን ማለት ነው። ስለዚህ እንደተለመደው ዋይ እኩል ይሆናል ኤክስ ማይነስ 4 ሚለውን 0 እኩል ይሆናል ኤክስ ማይነስ 4 እናረጋለን። ኤክስን ሶልቭ እናረጋት ወደዛ ስትሄድ ማይነስ ኤክስ ሆነች። ሶ ማይነስ በማይነስ ይጠፋና ኤክስ እኩል ይሆናል 4 ነው። እሺ ዋይ እኩል ይሆናል ኤክስ ማይነስ 4 ሶ ኤክስን 0 እናረጋለን። ዋይ እኩል ይሆናል 0 ማይነስ 4 ሶ ዋይ ማይነስ 4 ስለዚህ 4 እና ማይነስ 4 ነክቶ የሚያልፍ ላይንን መሳል ነው። እንሳለው አይደል? ይሄው ማይነስ 4 እና 4 ነክቶ እንደዚህ ግራፋችን ይሄን ይሆናል ማለት ነው። በጣም ቀላል ነው። አስፈላጊ ከሆነ ፖዝ ያደርጋችሁ በደንብ ማየት ትችላላችሁ። ኤክሰርሳይዝ 1.6 እንቀጥል። ኦኬ ኤ ላይ ሪሌሽን ተሰጥቶናል። አር ኢንቨርስ እንፈልጋለን። አር ኢንቨርስ እንፈልግ ያው ማቀየር ነው አሁን እዚህ ጋር ያው ስለዚህ 4.2 ይሆናል የመጀመሪያው። ሁለተኛው ደግሞ 3.9 የነበረው 9.3 ይሆናል። 4.16 የነበረው ደግሞ 16.4 ይሆናል ማለት ነው። ኤክስ ዋይ ኮኦርዲኔት ፕሌናችን እየሰራን ነው ራይት። ስለዚህ እስከ 16 ስለሆነ የዋይ ቫልዩ ያለን እስከ 16 እናስቀምጠን የኤክስም እንደዛው ማለት ነው። መጀመሪያች ሪፈረንሳችን አለች አይደል? ዋይ እኩል ይሆናል ኤክስን አስቀምጠን። ስለዚህ መጀመሪያ አር ስናይ የአር የመጀመሪያው ፖይንት 2.4 ነው። ኤክስ 2 ዋይ 4 የሚገናኙባት ፖይንት ይሄው እቺ ፖይንት ነች። እቺ ፖይንት እቺ ማለት 2.4 ነች። ዘን 3.9 ነው። ኤክስን 3 ዋይ ደግሞ 9 ማለት ነው። ያው ኤክስ ቫልዩ ይሄው ሶ ይሄ ምንድነው የተጠቀምነው ቁጥር 2 4 6 8 እያልን ነው የሄድነው ሙሉ ቁጥሮች ስላልጻፍን ወደ ኤክስም 4 ከመድረሱ በፊት ወደ ዋይ ደግሞ 10 ከመድረሱ በፊት ያው የተጠጋጋ ነበር ነው እንጂ 3 እና 9 አልተጻፉም። እዚህ ጋር እዚች ትሆናለች ማለት ነው። ቀጣይ 4.16 ነው። ኤክስ 4 ሲሆን ዋይ ደግሞ 16 የሚሆንበት ቦታ ይሄው ይሄ ነው። ኤክስ 4 ነው ዋይ 16። ቀጣይ ደግሞ ምን እንስራ? አር ኢንቨርስ። የአር ኢንቨርስ የመጀመሪያው ፖይንት 4.2 ነው። ኤክስ 4 ሲሆን ዋይ 2 የሚሆን ሁለቱ የምታገናኝ ፖይንት ማነች ነው? እቺ ፖይንት ነች። ይሄው ወደ ኤክስ ስትሄዱ 4 ታገኛላችሁ፣ ወደ ዋይ ስታልፉ 2 እናገኛለን ማለት ነው። 9.3 ኤክስ 9 ሲሆን ይሄው በ8 እና በ10 መሃል ነው የሚሆነው። ዋይ ደግሞ 3 የሚሆነው 4 ከመድረሱ በፊት እቺ ፖይንት ነች። 16.4 ኤክስ 16 ሲደርስ ዋይ 4 መሆን ያለበት ነው። ሶ እቺ ፖይንት ነች። ይሄው ወደ ኤክስ ብንወርድ 16 ወደ ዋይ ብናልፍ 4 ነው የምናገኘው። ስለዚህ ግራፍ ኦፍ አር ኤንድ አር ኢንቨርሱ አንድ ላይ በአንድ ኤክስ ዋይ ኮኦርዲኔት ፕሌን እንደዚህ ሰራን ማለት ነው። ይሄን ይመስላል። ኤክሰርሳይዝ ቢ ደግሞ ምንድነው የሚለን? ድራው ግራፍ ኦፍ ዘ ኢንቨርስ ይልና ዋይ እኩል ይሆናል ኤክስ ፕላስ 5 ነው የሰጠን። ዘ ሴም ቲንግ መጀመሪያ ምንድነው የምናደርገው? ኤክስ እና ዋይን ቦታ እናቀያይራለን። ዋይ እኩል ይሆናል ኤክስ ፕላስ 5 የነበረው ኤክስ እኩል ይሆናል ዋይ ፕላስ 5። ከዚህ በኋላ ዋይን ሶልቭ እናደርጋለን አይደል? ስለዚህ ኤክስ እኩል ይሆናል ዋይ ፕላስ 5 ማይነስ ዋይ እኩል ይሆናል ማይነስ ኤክስ ፕላስ 5 ይሆናል ማለት ነው። ከዛ ኦቨር ማይነስ 1 እንደዚህ ስናካፍለው ማይነስ 1 በማይነስ 1 ዋይ ይቀርልናል ማለት ነው። ሶ ዋይ እኩል ይሆናል ኤክስ ማይነስ 5 ይሆናል ማለት ነው። ኢኩዌሽን ኦፍ አር ኢንቨርስ አገኘን ማለት ነው። ስንት ኢኩዌሽን አለን አሁን? 2። ዋይ እኩል ይሆናል ኤክስ ፕላስ 5 አለን። በጣም ጥሩ። ኤክስ ኤንድ ዋይ ኢንተርሴፕት እንፈልጋለን። ትክክል። ዋይ እኩል ይሆናል ኤክስ ፕላስ 5 የሚለውን ኤክስ ኢንተርሴፕት ስፈልግ ዋይን 0 ማድረግ አለብኝ። አዎ። ሶ 0 እኩል ይሆናል ኤክስ ፕላስ 5 ይመጣልኛል። ኤክስን ወደ ሌፍት ስወስደው ማይነስ ኤክስ ሆኖ ይመጣል። ማይነስ ኤክስ እኩል ይሆናል 5። ኤክስን ለማግኘት ደግሞ ኦቨር ማይነስ 1 ኦቨር ማይነስ 1 ስናደርገው የኤክስ ቫልዩ ማይነስ 5 ይመጣል። ዋይ ኢንተርሴፕት ላይ ደግሞ ስንሄድ
y እኩል ይሆናል x + 5 ነው። ስለዚህ y እኩል ይሆናል 0 + 5 ነበረ። ሶ y እኩል ይሆናል 5 ይመጣል ማለት ነው። አሁን ደግሞ የy አክሲሱ 5 ላይ ነው ክሮስ የሚያደርገው ማለት ነው። ስለዚህ x ኢንተርሴፕታችን x አክሲሱ -5 ላይ ክሮስ ያደርገዋል። y ኢንተርሴፕታችን ደግሞ y 5 የሚሆንበት ቦታ ክሮስ ያደርገዋል። ሶ xy ኮኦርዲኔት ፕሌኑን እንደዚህ እንስራ። ስለዚህ ናምበሮቹን አስቀመጥናቸው። ሁልጊዜ መርሳት የሌለብን x እኩል ይሆናል y የምትለው ሪፈረንስ ፖይንታችን እዚህ ያስቀመጥናል። ከዚህ በኋላ x ኢንተርሴፕታችን እናውቀዋለን -5 ነው። y ኢንተርሴፕቱ 5 ነው። ስለዚህ ሁለቱን ነክቶ የሚያልፍ ግራፍ እንደዚህ ይሄው ግራፋችን ይሄ ይመስላል ማለት ነው። ጨረስን? ይቀራናል አንድ ነገር ይቀራናል። ኢኩዌሽን ኦፍ r ኢንቨርስ ቅድም ያገኘ ነው ይሄው y እኩል ይሆናል x - 5 ያገኘ ነው የለም። ሶ የዚህ x እና y ኢንተርሴፕት መፈለግ የለብንም አለብን። ስለዚህ x እና y ኢንተርሴፕቱ ስንፈልግ x ኢንተርሴፕት ለመፈለግ y-ውን 0 ማድረግ ነው። ሶ 0 እኩል ይሆናል x - 5 -x እኩል ይሆናል -5 x 5 ይሆናል። አሁን ደግሞ እቺ x-ን 5 ላይ ነው ክሮስ የሚያደርጋት። y ኢንተርሴፕቱ ደግሞ ይሄው y እኩል ይሆናል x - 5 አይደል? x-ን 0 እናደርጋለን። yes so y እኩል ይሆናል 0 - 5 y ደግሞ -5 ማለት ነው። ስለዚህ x-ን 5 ላይ y-ን ደግሞ -5 ላይ ክሮስ አድርጎ የሚያልፍ ላይን ድረው ስናደርግ like this ግራፋችን ይሄንን ይመስላል ነው የምለው። draw the graph of the relation and the inverse ነው። አሁንም y እኩል ይሆናል 2x - 2 ስትል ልክ እንደቀደሙ ነው። የተለየ መንገድ አንሄድም። አሁን ኢኩዌሽኖቹ ነው እየተለያዩ ያሉት እንጂ ራሱ ነው ተመሳሳይ ነው። ስለዚህ አሁንም y እኩል ይሆናል 2x - 2 ያለውን x-ን y ላለው y-ን x ላለው ነው። ስለዚህ ምን እናደርጋለን? x እኩል ይሆናል 2y - 2 እናደርገዋለን። ምን እናደርጋለን? x እኩል ይሆናል 2y - 2 ነው ያለው። ሶ 2y ወደ ሌፍት ሲሄድ -2y x ደግሞ ወደዚህ ሲመጣ ማይነስ ይሆናል ማለት ነው። ኦቨር -2 ኦቨር -2 ኦቨር -2 ኔጌቲቭ 2 በኔጌቲቭ 2 ይጠፋል። እዚህ ጋርም ኔጌቲቭ በኔጌቲቭ እናጠፋለን። እዚህ ጋር ማይነስ በማይነስ y 1/x + 1 ይሆንልናል ማለት ነው። አሁን ኢኩዌሽናችን ሁለት አድርገናቸው የመጀመሪያው የተሰጠን ኢኩዌሽን ኦፍ ሪሌሽን ነው። አሁን ደግሞ እኛ ራሳችን ፈልገን ያገኘነው ኢኩዌሽን ኦፍ r ኢንቨርስ ነው። y እኩል ይሆናል 2x - 2 ኢኩዌሽን ኦፍ r x እና y ኢንተርሴፕት ለመፈለግ ዝግጅት ላይ ነን። ልክ እንደዚህ። ስለዚህ y እኩል ይሆናል 2x - 2 የነበረውን x ኢንተርሴፕት ስንፈልግ y-ን 0 ማድረግ ነው። ይሄው ስለዚህ -2x እኩል ይሆናል -2 ይሆናል። ኦቨር -2 ኦቨር -2 ስናደርገው x1 ነው። ከዛም በኋላ ደግሞ y እኩል ይሆናል 2x - 2 ነው። ዘን በx ቦታ 0 ስናደርግ y እኩል ይሆናል 2 × 0 -2 y እኩል ይሆናል -2። አሁን የሪሌሽኑ ግራፍ መስራት የሚያስችል አቅም ላይ ደርሰናል። ስለዚህ xy ኮኦርዲኔት ፕሌናችን ብንሰራ ምን ይመስላችኋል? እንስራ። ኦኬ እዚህ ጋር ነምበሮቹ አስቀምጠናል። ሶ ምንድነው የምናደርገው? መጀመሪያ ሁሌ ማድረግ ያለብን x እኩል ይሆናል y የሚሆንበት እንደ ሪፈረንስ ፖይንት የምንጠቀምባት የመጀመሪያዋ ላይን መስራት ብቻውን x እኩል ይሆናል y ነች። ከዚህ በኋላ x-ን 1 y ደግሞ -2ን ክሮስ አድርጎ የሚሄድ ፖይንት መሳል ማለት ነው። ኦኬ ስለዚህ ይሄው ይሄን ይመስላል ማለት ነው። ኔክስት ደግሞ ምንድነው r ኢንቨርስ አግኝተናል። y እኩል ይሆናል 1/x + 1 የሚል r ኢንቨርስ አለን። የሁለቱም x እና y ኢንተርሴፕቶቻችንን እንፈልጋቸዋለን። ሶ y እኩል ይሆናል ½ x + 1 የነበረው ምን ይሆናል? 0 እኩል ይሆናል ½ x + 1 ይሆናል ማለት ነው። ስለዚህ 1/x ወደዛ ስንወስደው -1/x እኩል ይሆናል 1 ይሆናል። ሶ ገልብጠን ታይምስ ባይ 2/-1 ስናባዛው ምን ይሆናል ማለት ነው? x -2 ነው የሚሆንልን። ያው ይሄ ማባዛቱ ሲምፕል ነው። ስለዚህ x ኢንተርሴፕታችን -2 መሆኑን አወቀን ማለት ነው። y ኢንተርሴፕቱ ደግሞ y እኩል ይሆናል 1/x + 1። ስለዚህ x-ን 0 ማድረግ አይደል? y ኢንተርሴፕት ስንፈልግ x-ን 0 ማድረግ ነው።
y እኩል ይሆናል 1 ሆነ ማለት ነው። x -2 y ደግሞ 1ን በመንካት የሚያልፍ ቀጥ ያለ ላይን እንስላለን ማለት ነው። ስለዚህ ላይናችን ይሄን ይመስላል። ይሄው በቃ አሁን ኢኩዌሽን ኦፍ r and r inverse within one xy coordinate plane ድሮው ማድረግ ቻለን ማለት ነው። ከተመቻችሁ ቶፕ ቲዩቶሪያል የተሰኘው የዩቲዩብ ቻናላችንን ሰብስክራይብ፣ ሼር ያደርጋችሁ ለሁሉ ሰው እንዲደርስ ብዙ ተማሪዎች በዚህ ቻናል እየመጡ ቤተሰብ እንዲሆኑና እናንተ ደግሞ የተለየ ሀሳብ ካላችሁ ይህን ትምህርት ቢሰራልን እዚህ ምዕራፍ ላይ ወይም ከምዕራፍ ውስጥ ካያችኋቸው ቪዲዮዎች ውስጥ ይሄኛው ቪዲዮ ላይ ተጨማሪ ምሳሌ ተጨማሪ ኤክሰርሳይዝ ቢሰራልን የምትሉት ሀሳብ ካለ በኮሜንት መስጫ ሴክሽን ላይ ሀሳባችሁን አሳፍሩ። አመሰግናለሁ።